ሚስት ብትሄድ ሚስት ትመጣለች። እናት ግን አዝናብህ ተቀይማ ተሄደች፣ አኸራ ጠፋ ማለት ነው። በሰውር ዋሻ ደጃፍ ላይ የሸረሪት ድርና የእርግብ ታሪክ ትክክለኛ የሐዲስ መረጃ አለው ወይ? ራብ የያዘው ሰው አማራጭ ሲያጣ በክት መብላት ይፈቀድለታል። ቁርአን ደግሞ በቁርአን መማልም መሽሮ አይደለም። መጀመሪያ ቁርአንን ተመሩበት እንጂ ማሉበት አላለም አላህ። በወርስ ያገኘውማ እንዳውም በደም መክፈል አለበት። ሳይለፋ ነው አላህ የሰጠው። እሰግዳለሁ ብለህ በልብህ ውሳኔ ካለ ነወይቱ ሶላተል መግሪብ ምናምን የሚል መግለጫ መስጠት አይለብህም። አሁን ይሄ ቀላል ነው። ብስጩትን ተይና ጭብጡ ዋናው ነገር አንቺ በሽማግሌ ጠይቂው። ዚና አታድርጉ አይደለም ያለው። ዚና እንዳትቀርቡ፣ ዝር እንዳትሉ፣ እዛ አካባቢ እንዳትልከሰከሱ። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወበዕድ። ውድና ተከበራችሁ ተመልካቾቻችን አልፈታዋ ፕሮግራማችን ዛሬም ከወደ ሼኻችን ጋር ተገናኝተናል። እንደተለመደው እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። በምትጠይቁ ሰዓት ጥያቄዎቻችሁን አጠርና ግልጽ አድርጋችሁ በተቻለ መጠን ደግሞ አጠገባችሁ ያለውን ቴሌቪዥን ድምጽ በማጥፋት እንድጠይቁ አደራ ማለት እንፈልጋለን። በቻልኩት መጠን በቅደም ተከተል ለሼኽ ጥያቄዎቹን የማቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብረን እንቆያለን ኢንሻአላህ። ሼኽና አህለን ወሰህለን መርሐበን ኢንሻአላህ። የመጀመሪያ ጥያቄያችን ወንድና ሴት ናቸው፣ በጣም ይቀራረባሉ። ቅርበታቸው ለዝሙት የሚያሰጋ ደረጃ ነው፣ በጣም ይቀራረባሉና መፍትሄው የሚመከረው የመፍትሄ ምንድን ነው ይላል። መፍትሄው ያው ጥንቃቄ ነው። በጥቅሉ ጥንቃቄ ነው። ያው ማኸላ ረጁሉ ቢምርአቲን እና ካነ ሸይጣኑ ሳሊሰሁማ የሚል ሐዲስ አለ። እንደዛ አሁን እንደሚለው በጣም የሚቀራረቡ ከሆነ ሁለት ተቃራኒ ጾታዎች በተለይ ታዛቢ በሌለበት ቦታ ከተገናኙ ሶስተኛ ሸይጣን ይሆንና ወዲያውኑ ያን ወንጀል እንዲሰሩ ያደርጋቸዋል ይላል። ስለዚህ ጋብቻ የሚፈላለጉ ከሆነ ኒካህ ማሰር ነው ዋናው ነገር፣ ይግባቡ ከሆነ ማለት ነው። አለበለዚያ ዝም ብሎ ጓደኝነት የሚባለው ያው የሰይጣን ጅንጀና ነው። አንድ ቀን ያው አመቻችቶ ሁኔታውን እንዲያደርጉ ስለሚያደርግ ይሄን አውቀው መጠንቀቅ አለባቸው። አላህ ሱብሓነሁ ወተዓላ እንደዚህ ባዕድ ከሆኑ ሰዎች ተቃራኒ ጾታዎች መቀራረብ ወላ ተቅረቡ ዚና ይላል። እሱ አፍ አውጥቶ ያው ለዚና ተቀርበዋል እያለ ነው። ስለዚህ ዚናን አትቅረቡ ማለት ምንድን ነው? ያው ወደ ዚና የሚገፋፋቸውን ነገር ራቁ ነው። ከርቀት ነው እንጂ ተቀረብክ በኋላ ራስህን መቆጣጠር አትችልም። እና መጀመሪያውኑ ሐላል ለማድረግ የሚቻል ከሆነ ቶሎ ማድረግ፣ ካልተቻለ ግን ግንኙነቱን ማቋረጥ እንጂ በዚህ መልክ አይን እያየ ወደ ጀሃነም መሄድ አይገባም። አላህ ወላ ተቅረቡ ማለል የቲም ወላ ተቅረቡ ዚና ሁለቱ ነገሮች ላይ ነው ወላ ተቅረቡን የተጠቀመው። በጣም ከባድ ነገሮች ስለሆኑ ማለት ነው። ዚና አታድርጉ አይደለም ያለው። ዚና እንዳትቀርቡ፣ ዝር እንዳትሉ፣ እዛ አካባቢ እንዳትልከሰከሱ፣ ወደ ዚና የሚያቀርባችሁ ነገር ላይ እንዳትገኙ ነው የሚለው። የየቲምን ገንዘብ እንዳትቀርቡ ይላል፣ እንደዛው ማለት ነው። ሌላ ወንጀሎችን ቀጥታ እንዳሰሩ ነው ብሎ የሚናገረው። እነዚህን ግን ተቀረብክ ራስህን መቆጣጠር ስለማትችል ከርቀት ነው መሸሽ አለብህ ነው የሚለው ማለት ነው። መርሐባ። ሁለተኛው የባል ቤተሰቦች የሚበድሉኝ ከሆነ ምንድን ነው ማድረግ ያለብኝ ይላል ትላለች ነው። ረጋ ብሎ ከባልሽ ጋር መወያየት አለብሽ እና እነሱ የሚበድሉ ከሆነ ምንድን ነው ችግሩ? ከአንቺ ዘንድ ጉድለት ካለ ምናልባት ያን እንዲበድሉ የሚያደርጋቸው ነገር ካለ ራስሽን ማስተካከል፣ ምናልባት ደግሞ አንዳንድ ጊዜ በጎሳ በዘር ወስዱና ዲያናም ቢሆን አይፈልጉም። ያው እየጎነተሉ በየጊዜው አሰላጭተው ማባረር የሚፈልጉ አሉ። እንደዛ ከሆነ ከሰውየው ጋር መነጋገር ያስፈልጋል። እንደዚህ ችግር አለብኝ፣ የራሴ ጥፋት ከሆነ ጥፋቴን ንገረኝና አስተካክላለሁ።
አለበለዚያ እኔ አንተን ብቻ አይደለም ቤተሰቦች ጋር መኖር ካልቻልኩኝ እንዴት አድርጌ ነው በተለይ አብረው አካባቢ ላይ የሚገናኙት ሆነ ማለት ነው። ያንን ያው ሰውየው ምናልባት በመምከር በመለመን የሚያደርገውን ነገር ሊያደርግ ይችላል ማለት ነው። እሱ ትዳሩን ተፈለገ ለምንድን ነው ትዳሬን የምትተናኮሉት ምናምን ብሎ በዘመድ ሊያስመክራቸው ይችላል። እና ለማንኛውም ዋናው ምንጩ ምንድን ነው ነው የጥላቸው ከራሷ በኩል ጉድለትና ድክመት ካለ ያን ማስወገድ ያለባት እነሱን ማቅረብ አለ። አንዳንድ ጊዜ ልጆች ራሳቸው ሴቶች ያቀፍራሉ፣ አይቀርቡም ወደ ባል ቤተሰብ። ያኔ ናቀችን የሚል ስሜት ያድርባቸውና እነሱ ደግሞ በአጠፋው ችግር ያመጣሉ። ያን ማስተካከል አለባት ነው። መርሐባን ኢንሻአላህ። ያላገባች ሴት ስትሞት ለወንድሞቿ እና ለእህቶቿ የሚደርሰው የውርስ አከፋፈል ዘዴ እንዴት ነው ይላል። ወንድሞችና እህቶች ካሉ ያው የሚወርሱት ከወንድሞቻቸው ጋር ነው። ሴት ልጆች ብቻቸው ምድብ የላቸው። ከወንድሞቻቸው ጋር ሲወርሱ ግን ለሁለት ሴቶች የአንድ ወንድ ዕጣ ነው የሚሰጡት። ለሁለት ሴቶች አንድ ወንድ ዕጣ። ለምሳሌ እሷ ከሟቿ ሌላ አሁን ያሉት ሁለት እህቶች ከሆኑ አንድ ወንድም ቢኖር አንድ ወንድም እንደ ሁለት ሴት ይቆጠርና ለሁለት ይገመሳል ማለት ነው። እና ግማሹ ለወንድም ይሄዳል፣ ግማሹን ደግሞ እንደገና እነሱ ለሁለት ይከፈሉታል ማለት ነው። ሁለት ከሆኑ ማለት ነው። ሁለት ከሆኑ በዛም በላይ ቁጥሩም ተጨመረ በዛው ሂሳብ ይሄዳል ማለት ነው። መርሐባ። ሌላኛው ጥያቄ ሼክ የ85 ዓመት እናቱን ለመንከባከብ ፈልጎ ባልየው ሚስቱ የማትተባበረው ከሆነ ቅድሚያ መስጠት ያለበት የትኛውን ነው ይላል። የሚያመልጠውን ነው ማስቀደም ያለበት። ሚስት ብትሄድ ሚስት ትመጣለች። እናት ግን አዝናብህ ተቀይማ ተሄደች አኸራ ጠፋ ማለት ነው። እናት መተኪያ የላትም። ስለዚህ እሷን ሚስትህን ማስመከር አለብህ። ያ ከአላህም ጋር ከእናቴም ጋር አታጣይኝ እና ለምንድን ነው አልጀነቱ ተህተ አቅዳሚል ኡመሃት፣ ጀነት ከእናት እግር ስር ነው የተባለው። እናቱን በደንብ በትህትና ዝቅ ብሎ የከደመ ሰው ጀነት የማግኘት ተስፋ አለው። ግን እናቱን በሚስቱ ተክቶ በእናቱ ላይ ችግር የሚያደርስ ከሆነ ያ ጀነትን አጣ ማለት ነው። ቀላል ኪሳራ አይደለም። ስለዚህ ይህንን አውቆ ሚስቱን በደንብ ማስረዳት አለበት። እኔ አንቺን እናቴ ወልዳ ባታሳድገኝ ለአንቺ ባል ልሆን አልችልም ነበረ። እናቴን ታስቀየምሽ ለእኔ ሚስት ልትሆኝ አትችይኝ። ስለዚህ ቀጥታ እኔን የምትወጂ ከሆነ እናቴ ጋር ነው እንጂ እናቴ ነጥለሽ አትወልጂ ብሎ ጠንከር ያለ ቃል መናገር አለበት። በዘመድ ማስመከር አለበት። እምቢ ካለች ግን እሷን ትቶ እናቱን ቢመርጥ ይሻላል ነው። መርሐባ ኢንሻአላህ። መስመራችን ላይ ያለ ሄሎ ሄሎ፣ መርሐባ። ወአለይኩም ሰላም ወራህመቱላህ። አህለን አህለን። ጠይቂ። ጥያቄ ለጀናዛ ከፈን የሚሆኑ ልብሶች ምን አይነት መሆን ያለባቸው እንደመስፈር? ኦኬ። ከፈን የሚሆን ጨርቅ ከፈን የሚሆን ጨርቅ ምን አይነት ልብስ ነው መሆን ያለበት? እንዳጠቃላይ ለወንድም ሆነ ለሴት ማለት ነው። ችግር የለውም። በመሰረቱ ያው የሚመረጠው ነጭ ነው። ነጭ ያው በተፈጥሮ መልክ ነው። ለጨርቅ ሁልጊዜም ነጭ ነው። ሰዎች በተለያየ ከለር እየነከሩ ነው የሚያስጎረጉሩት እንጂ አስሉ መሰረቱ የአልባሳት ማንኛውም አልባሳት ነጭ ነው፣ ተጥጥ ስለሚሰራው ማለት ነው። ስለዚህ ነጭ መሆኑ ይመረጣል ነው። ግን ሸርጥ አይደለም። ሰው ነጭ ካላገኘው ግድ የተለያየ ከለር መጠቀም ክልክል ነው ማለት አይደለም። ነጭ ያላገኘ ሰው ወይም ያልተመቸው ሰው የፈለገውን ከለር ይለብስ ይቻላል ማለት ነው። ችግር የለም። መርሐባ። ነጭ ልብስ ከሆነ ለምሳሌ ነገውን የሚያስፈቱት አይነት አቡጀድመት አይነት ልብስ አለ። እሱ መጠቀም እንችላለን? የጨርቁን የፋብሪካውን እንትን ነው የምትለዩ ወይስ ነጭ መሆኑ ነው?
የፋብሪካው እና ሸካራው አይነት አለ፣ ዶክተሮች የሚለብሱት አለ፣ የጥምጣም አይነት ስስ አለ። የትኛው ነው? ችግር የለውም። ዋናው እንደ ፌስታል ስስ ሆኖ ሰውነትን የሚያሳይ መሆን የለበትም። ስስ ከሆነ በጣም ሰውነቱን ሊያሳይ ይችላል። ወፈር ብሎ የሰውነቱን ቅርጽ የማይለይ ከሆነ ማንኛውም መለስተኛም ቢሆን መካከለኛም ቢሆን ይቻላል። ችግር የለውም። ጀዛከላህ መርሐባ። እሺ መርሐባ ኢንሻአላህ። በኹልዕ ከኹልዑ በፊት ከሎተሪ የተገኘ ገንዘብ ለወንድሞችና ለእህቶች ወይም ደግሞ ለተቸገረ ሰው ለድሃ መስጠት እችላለሁ ወይ ይላል። አንድ ነገር እንተመጠቀም ሐራም ሲሆን ለሌላም ሰው ያን ነገር መስጠት ሐራም ይሆንብሃል ማለት ነው። እና ወንድሞችና እህቶች ለምሳሌ በግ አለ እንበል፣ በግ ነበረ በከተብህ። ስለዚህ አንተ ሐራም ነው አልበላውም አልክ። ለወንድሞች ለእህቶች ትሰጣለህ? ስለዚህ እንደዛ ነውና የዘመድ ማውጫ ማድረግ የለበትም። እነሱም ሙስሊሞች ናቸው። እነሱም እንዳንተ ሐራም ይፈራሉ። ሳያውቁ እንኳ ከሰጣቸው እነሱ አይጠየቁም፣ አንተ ትጠይቃለህ በወንጀሉ ማለት ነው። ሐራም ለምን አበላቸው ተብለ። ስለዚህ በዚህ መልክ ህገ ወጥ በሆነ መልክ የሚመጣን ገንዘብ ታንተ ለማስወገድ እንጂ ዘመድ መግዣ ወይም አጅር ልታገኝ ሶደቃ ልታደርገው አይደለም። ግን ገንዘብ ነውና ስለማይጣል በጣም ለተጎዳ ሰው፣ ለምሳሌ አንድ ሰው ራብ የያዘው ሰው አማራጭ ሲያጣ በክት መብላት ይፈቀድለታል። ደም حرمت عليكم الميتة والدم ይላል ቁርአን። ደም መብላት ይችላል፣ መጠጣት ይችላል። ሌላ አማራጭ ሲጠፋ ለምን ያን ነገር ካልተጠቀመ ሊሞት ነው በራብ ማለት ነው። በራብ ከሞተ ደግሞ እንደ ነፍሰ ገዳይ ይቆጠራል፣ ወንጀለኛ ነው። ያን ነገር እያገኘ ተተወ አላህ ፈቅዶለታል። የአማራጭ ላለው ሰው በክትም ኽንዚርም ደምም ሐራም ነው። አማራጭ ተፋ በሀገር ስንቅ ለምን የለም የት እንደምትደርስ አታውቅም። በአጋጣሚ ግን አንድ እንስሳ ሞቶ አገኘ፣ ያንን በልተህ ነፍስህን ማዳን መፈቀር ሳይሆን ዋጅብ ይሆንብሃል። ምክንያቱም ያን ነገር ከተውክ ራስህን ልታጠፋ ነው ማለት ነው። እና በዛ መልክ ነው የምናየው። ይህም በሐራም የተገኘ ሎተሪ ማለት ቁማር ነው። ቁማር የተከለከለ ነው። አላህ ሱብሓነሁ ወተዓላ እነማ አልኸምሩ ወልመይሲሩ ወልአንሷቡ ሪጅሱ ሚን ዐመሊ ሸይጧን ብሏል። እና አስካሪ መጠጥ፣ ቁማር በሱ የተገኘ ገንዘብ ሐራም ነው። ሐራም ከሆነ ደግሞ ለዘመድ ለጓደኛ እንደ ጓደኛ ለዘመድ አትሰጠውም ማለት ነው። እንግዳውሳ አማራጭ ለሌለው አደጋ ላይ ለወደቀ ሰው ትሰጠዋለህ። ለምሳሌ አንድ ሰው በኃይል ታሟል፣ ገንዘብ መድኃኒት መግዣት ጠፋ፣ መግዣት ተጠፋ። ያ ሰውዬ መድኃኒት ካልተገዛለት እንደሞት ተገመተ ማለት ነው። ያንን ሰውዬ ለማዳን ልታውለው ትችላለህ ማለት ነው። ዝም ብሎ መጠነኛ ህመም ከሆነ አይቻልም እሱ ነው። እንደገና አሁንም አንድ ሰው ያንን ሐራም የሆነውን ነገር ለምሳሌ ጎዳና ላይ እየወደቁ አሉ፣ በዛው ላይ ደካማ ህመምተኛ ሽማግሌ ይሆናል፣ ምንም ነገር የሚል ሰው የሚቀምሰው የለም። እንደዛ አይነቱ ይፈቀድለታል። ያው ወቅት እንደመብላት እንደሚፈቀድለት ለእንደዛ አይነቱ ታንተ እንዲለቅ ነው ገንዘቡ የሚፈለገው እንጂ ዘመድ ወዳጅ ልታወጣበት አይደለም። ያ ከሆነ ሐራምነቱ አሁንም አንተ ላይ ነው ማለት ነው። ሌሎችን በመብላት ትጠይቃለህ ነው። መርሐባ ኢንሻአላህ። መስመራችን ላይ ያለን ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። እሺ ጥያቄ የሆነ እህቴ ነበረ ያማታል። እሺ ከዛ ባልየውን አግባ አለችው። እሱም እንዲህ አለ። ያኔ አላህ ጋር ያጣላ የሚሆን እንደ ጠይቅልኝ ብላኝ አግባ ባልየውን አግባ ስላለችው ነው አይደለም። እሱ እምቢ ብሎ ያው አላገባም። እሷ ደግሞ እሱ ጋር እንትን ለማለት ፍላጎት የላትም፣ ጤና ስለሌላት ማለት ነው። አይዋ እና እሱ ጋር እሱን አስተጓጎልኩ ነው ችግሯ። እሱን አስቸገርኩት ብላ ነው የምትፈራው። ጥያቄዋ ምንድነው? እሱን አግባ አለችው። እሷ ታማሚ ስለሆነች እሱን ማስተናገድ ስለማትችል
ከዛ እሱ ማስተናገድ ስለማትችል አላህን ያስጠይቀኝ ወይ ብላ ነው ጥያቄዋ። ችግር የለውም። ለማንኛውም ያው እሷ ኃላፊነቷን ተወጣለች። አሁን አልችልም አግባ ካለችው ከዛ በላይ የሚያስጠይቃት ነገር የለም። እሱ ደግሞ እሷን አክብሮ አላገባም ካለ ጀዛላሁ ኸይር፣ መከባበሩ ጥሩ ነው። እሱም ያው ትዕግስት አደርጋለሁ ካለ ያድርግ፣ ምን ችግር አለ? እሷ እኔም አላስተናግድህም ሌላም እንዳታገባ ብትል ያስጠይቃት ነበረ ማለት ነው። ለምን እሷ ማስተናገድ ካልቻለች ለሌላ መፍቀር ነበረባት። እሷ አሁን ፈቅዳለች፣ እሱ ነው እምቢ ያለው። እሱም እምቢ በማለቱ የሚያስጠይቃት ነገር የለም፣ ችግር የለም። አላህ ያሽራት። አላህ ያሽራት። መርሐባ ኢንሻአላህ መርሐባ። አላህ ይስጣችሁ። አሜን ያ ረብ። ሌላኛው ጥያቄ በኹልዕ የተፈቱ ሴቶች የዒዳ አቆጣጠራቸው እንዴት ነው ይላል። ዒዳው ልዩነት የለውም። ዒዳ መቁጠር አለባት። ያው አንዳንድ አቋሎች አሉ በገንዘቧ ስለገዛቸው ኒካሁን ብላ እንደተበታይ ማግባት ትችላለች የሚል ቢኖርም ዒዳ መቆጠር አለበት። ሁልጊዜ ማህፀን ነፃ መሆኑን ለማረጋገጥ ነው ዋናው አላማ። ስለዚህ በማንኛውም ኬዝ የተፈታይም ሴት የሞተችም ሴት ዒዳ ተመድቦላቸዋል፣ የሞተባትም ማለት ነው። ስለዚህ ዒዳ መቅረት የለበትም ነው ዋናው ነገር። ዒዳዋ ያው እንደ ሁኔታው እሷ ደም የምታይ ከሆነ ወርሃዊ ደም 3 ደም መቆየት አለባት። ወይም ደም ያቋረጠች ወይም ገና ህፃን ከሆነች ደግሞ 3 ወር ታረጋለች። እርጉዝ ከሆነ እስከምትወልድ፣ የሞተባት ከሆነ 4 ወር ከ10 ቀን። እነዚህ እንደ ሁኔታው አይታ የሚመለከታትን ዒዳ መቁጠር አለባት። መርሐባ። ሄሎ ሄሎ፣ መርሐባ። አቤት። ጥያቄ ልጠይቂ ነው? ጠይቂ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ልጠይቅ? ጠይቂ። ጠይቂ። እንትን ነበር ለይድ ሰላተል ለይል። እሺ፣ ሰላተል ለይል ረሱል ሰለላሁ ዐለይሂ ወሰለም እንዴት ነበር ያው እንትን ይሰግዱት የነበረው እና ካመለጠን ደግሞ ቀዳ እንዴት ነው እንትን የምንሰግደው? የሌሊት ሰላት አሰጋገድና ካለፈ ቀዛ ይሰገዳል ወይ ነው። ሌላ ደግሞ አንድ ልጅ ይህን እንጨርስ መጀመሪያ። ይሄ መለስና እንትን ይሄ መለስ ተሐጁድ የሆነ የመጀመሪያውን እንጨርስ። ቆይ ይህሽ ሶላተል ለይል በመሰረቱ ሶላቱል ለይል መትና ብለዋል ነብዩ አለይሂ ሰላም። የሌሊት ሶላት በሁለት ረካ እያረጋችሁ ስገዱ ብለዋል። 2 ረካ አርገህ ተህያ አርገህ ታሰላምታለህ። ደግሞ 2 እያልክ የፈለከውን ያህል መቀጠል ትችላለህ። መጨረሻ ወትር ትሰግዳለህ ማለት ነው። አንዳንድ ጊዜ ደግሞ በአንድ ኢህራም 4 ጊዜ የሰገዱበትም አለ። ይሄኛው በቃል የሰጡት መመሪያ ነው የፊተኛው። እሳቸው ደግሞ አንዳንድ ጊዜ ልክ ቀደም ሲል እንደተባለው 2 እያደረጉ ይሰግዱ ነበር። አንዳንድ ጊዜ ደግሞ ኢህራም ያረጉና 4 ረካ በመደዳ መሀል ሳይቀመጡ 4 ረካ ይሰግዱ ነበር። ከዛ ደግሞ ተነስተው ሌላ 4 ረካ በመደዳ ይሰግዱና 8 ይሆናል። ከዛ በኋላ 3 ይሰግዳሉ፣ ወትር ማለት ነው። ይሄ በስራቸው ነው። በስራና በቃል አመራሩ በሚለያይ ጊዜ ወሳኙ ቃሉ ነው። ምክንያቱም በቃሉ እንዲህ አድርጉ ካሉ ማአታኩም ረሱል ፈኹዙ ይላል ቁርአን። ነብዩ የሰጡትን መመሪያ ማንኛውንም ነገር መቀበል አለባችሁ ብሏል ቁርአን ራሱ ማለት ነው። የእሳቸው አሰራር ከዛ ለየት ብሎ ከመጣ ለእሳቸው የተለየ መመሪያ ሊኖራቸው ይችላል ማለት ነው። ለኡመቱ ያው መመሪያውን ሰጥተዋል። እሳቸው ደግሞ ከዛ ለየት ያለ ከሆነ የእሳቸው መለያ ሊሆን ይችላል ማለት ነው። አንዳንድ ጊዜ ከሰው የሚለዩባት ባህሪ አለ እና የራሳቸው መለያ የሆነውን መለያ ነው ስለሆነ በዛቸው ነው። ቀዷውን በሚመለከት ያው በቀጥታ ቀዷ ዋጅብ አይደለም፣ ግዴታ አይደለም። ሳታወጣ ብትቀር ወንጀል የለብህም። ግን አጅሩን ለማጣት ብለህ እንትን ላልክ በቀን ያው ወትር የለም። ወትር ቀዷም አይሰገድም ታለፈ በኋላ። ሌላውን ግን በሁለት ረካም አድርገው በ4 ረካም አድርገው የቻልከውን ቀን መስገድ ትችላለህ። ግዴታ ግን አይደለም ማለት ነው። ብትወው ወንጀል የለብህም። እንዳውም ብዙ ጊዜ ያው እንደ ልማድ አድርገህ ሌሊቱን የምትሰግድ ከሆነ
አንድ ቀን በአጋጣሚ አርፈህ ተኝተህ ወይም አሞህ ደክሞህ ቢቀርብህ እነሳለህ የሚል ንያ ያለህ እንደ ልማድህ እንደውም ይጻፍልሃል ማለት ነው። አንድ ሰው አሞት ደክሞት ልማዱ ተተቋረጠ ባሪያዬ ባያመው ኑሮ በዚህ ሰዓት ያደርግ ነበር ብሎ አላህ ይጽፍለታል ማለት ነው። ስለዚህ መጨናነቅ የለብህም ማለት ነው። ያው አንተ በስንፍና ታጓደልክ ያው በስንፍና ይቀርብሃል። ግን ንያ ያለህ እቅድ ያለህ በሆነ ምክንያት ቢጓደል አጅሩም ጭምር ይጻፍልሃል። ችግር የለም። ቀዷ ማውጣት አለማውጣት ትጨናነቅ ነው። መርሐባ። በተውር ዋሻ ደጃፍ ላይ የሸረሪት ድርና የእርግብ ታሪክ ትክክለኛ የሐዲስ መረጃ አለው ወይ? ያን ያህል አይደለም። ብዙ ጊዜ በስፋት ይወራል፣ ግን ሐዲሱ ያን ያህል ጠንካራ አይደለምና ብዙ እንትን የሚያወላድ አይደለም። መርሐባ። ሌላኛው እህታችን ጥያቄ ደግሞ የወር አበባ ይመጣል በሚል ስጋት ሶላትን በፍጥነት መስገድና በኋላ ግን ባይመጣ ሶላቱን መድገም አለብኝ ወይ ይላል። ያው ወቅቱ ከገባ ችግር የለውም። ወቅቱ ከገባ ሳይገባ በፊት ያው አይሆንም። ማንኛውም ሰው ሽሩጥ ሶላት ወቅት መግባት ነው አንደኛው። ያው አዛን ተተባለ በኋላ ትንሽ ከቆየሁኝ ይመጣብኛል ብላ ቶሎ ብትሰግድ ሰግዳለች፣ ችግር የለውም ማለት ነው። ወቅቱ ሳይገባ ከሆነ ግን መጀመሪያም ወቅቱ ያልገባ ሶላት አይሆንም። ያንን መድገም ይኖርባታል ነው። ወደ አዲስ ክፍል ተዘዋውሮ የቂብላ አቅጣጫን ተሳስቶ የሰገደ ሰው ሶላቱን መድገም ይኖርበታል ወይ ይላል። መጀመሪያ አጥንቶ ከሆነ ችግር የለውም። የሚነግረው ሰው ካለ በአካባቢ መጠየቅ አለበት። ወይም ደግሞ ሰው ከሌለ ራሱ ያይና አቅጣጫዎችን እዛ በአቅጣጫውን ትክክል ነው ብሎ ባመነበት ከሆነ የሰገደው በጥናት ላይ ተመስርቶ ያ ስህተትም ቢሆን መድገም የለበትም። ግን ዝም ብሎ በዛ ፈቀር ዝም ብሎ ብድግ ብሎ ከሆነ የሰገደው ሰውንም ሳይጠይቅ ራሱም ሳያጠና ከሆነ ስህተት ነው። ሶላቱ መደገም አለበት ማለት ነው። መርሐባ ኢንሻአላህ። ሄሎ ሄሎ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አማን። አህለን መርሐባ። ማለት ባለ ትዳር ነኝ። የዛሬ 2 ዓመት አካባቢ ነው ያገባሁትና ልጅ ወልጃለሁኝ። ባለቤቴ ወላሂ ምንም ወጪ ነገር አይሰጠኝም። እንደውም ከተወለደ በኋላ 2000 ብር በየወሩ ይቆርጥልኛል። ላኪን ከዛን ውጪ ምንም ነገር አያደርግልኝም። ራሴን ማስተዳድረው ማለት ነው። አሁን የሱ ሀቅ ይኖርብኛል አይኖርብኝም ነው በቃ። ራስሽ ማስተዳደር ትችያለሽ፣ አቅም አለሽ ማለት ነው። ማለት ራሴን አስተዳድራለሁ። ያው ብዙ አረብ ሀገር ሰርቻለሁኝ እና በዛች እንቀሳቀሳለሁ። ላኪን ግን ወደ ምንም አይነት ወጪ ወላሂ ምሎት ያሸህ እኔ የሆነ ድሮ እንኳን ስጠይቀው ማቶ ነው ተውላ ነው የሚሮጠው። በቃ ምንም ነገር ሊሰጠኝ ፈቃደኛ። መጀመሪያ እንዴት ነው ውለታ የላችሁም? እንደ መጀመሪያ አስተዳድርሻለሁ ብሎ ነው ያገባው? አዎ ደሞዝተኛ ነው። ደሞዝተኛ 23 ብር ደሞዝተኛ ነው። ላኪን ግን ከደሞዙ 2000 ብር አሁን ይቆርጥልኛል። በፊት ግን ምንም ነገር አያደርግልኝም። ሐኪም ቤቱ ራሱ እርጉዝኛ ሐኪም ቤት ራሱ መላለስ ምንም ነገር ማድረግ አይፈልግም። ሐኪም ቤት ናት ከተባለ ወንድ ሐኪም ቤት ናት ሲባል ራሱ ሸሽ ማለት ስልክ ላይ ግድ የለም። እኔ አሁን አስተዳድራለሁ ብሎ ነው ውለጅልኝ ያሳድጋለሁ የማሳደግ አቅም አለኝ ውለጅልኝ ብሎ ነው መጀመሪያ ራሱ ውስጥ የገባሁትና እኔ በቃ ካሁን በኋላ ምንም አይነት ነገር አልፈልግም የሚል አቋም ነው ያለኝ እኮ። አሁን ይኸውልሽ አሁን መጀመሪያ አስተዳድራለሁኝ ብሎ ነው የገባሁት ነው የምትይው። ይሄ ከሆነ ሀቅሽ ሲጓደል መጠየቅ ትቻለሽ። በህግ ሸሪዓ ፍርድ ቤት ካለ በአካባቢ ሄደሽ ጠይቂ። መጀመሪያ በሽማግሌ አስጠይቂው እና እንደዚህ ነው እኔ ባለቤቱ ነኝ። ሌላ ትዳር አለው እንዴ? የለውም፣ ምንም ነገር የለውም። እንደገና ደግሞ ሲቀጥል ስታዝ በቃ ምንም ካፊር ነሽ ሙስሊም ነሽ አይልም። ሙሉ ለሙሉ ትዳር የለኝም ልጅ የለኝም ሙሉ ለሙሉ እየካደ ሌሎችንም ይጠይቃል። ያ ነገር ደግሞ እኔን ያበሳጨኛል እንደ ሴትነት ማለት ነው እኮ። አሁን ይሄ ቀላል ነው። ብስጩትን ተይና ጭብጡ ዋናው ነገር አንቺ በሽማግሌ ጠይቂው። መጀመሪያው ተግባብተን የተስማማ ነው ታስተዳድረኝ ነው አስተዳድረኝ። እንዲያውም ደመወዝን ጭምር ታውቂያለሽ፣ ምን ያህል እንዳለው ታውቂያለሽ። ቀላል ነው ይሄ
እና ይሄን ያህል ገንዘብ እያለው ለኔ ግን ምንም ነገር አያወጣልኝ ብለሽ ሸሪዓ ፍርድ ቤት ልጅ መጠየቅ ትችላለሽ። ምናልባት ሸሪዓ ፍርድ ቤት የሌለ ከሆነ በአካባቢ በመደበኛ ፍርድ ቤት መጠየቅ ትችላለሽ። ይሄ በማንኛውም ያው ህግ የተከበረ ነው። አንዲት ሴት ልጅ ታገባይ በኋላ ኃላፊነት የባል ነው፣ ማስተዳደር አለበት። ካልቻለ መጀመሪያውን መግባት የለበትም። አሁንም ደግሞ ካልቻለ መፍታት አለበት እንጂ ዝም ብሎ በነፃ መኖር የለበትም። ስለዚህ አንቺ መበሳጨቱን ተይ ዝም ብለሽ ጭብጡ ላይ ዋናው ጭብጡ ታስተዳድረኛለህ አታስተዳድረኝም? በሽማግሌ አስጠይቀው መጀመሪያ። ታስተዳድረ ከሆነ እኔ 2000 3000 ምንም አያረግልኝም። ቆይ አሁንም እንደ አዲስ ጠይቂው፣ በዛው አስጠይቂው። አንቺ የምትጠይቂውና ሰው ፊት የሚጠይቀው የተለያየ ነው። ሰው ፊት የሚጠይቀው እግር መንገዱን ምስክርም ይሆንሻል ወደፊት እና አንቺ በግድሽ የነገርሽውን ነገር ሊክድሽ ይችላል። እንደዚህ አላልኩም እንዲህ አላልሽኝም ይልሻል። በሰው ፊት ሲሆን ግን ሽማግሌ ማስታረቅ ከቻለ ይችላል፣ ካልቻለ ደግሞ ይመሰክራል። ያለውን ነገር እኛ ጉዳዩን አይተነው ነበር ይሄን ይመስላል፣ ዳኛም ጋር ብትሄጂ ይመሰክሩልሻል ማለት ነው። መጀመሪያ አሁንም በሽማግሌ እንደ አዲስ በደንብ አስተዳደረ በምትችለው አቅም ላይ አልጠይቅም። በአቅምህ ግን የሚገባኝን ለሌም ለልጅም ታስተዳድረኛለህ አስተዳድረኝ ማለት አለብሽ ማለት ነው። ያንን እምቢ ካለ ወደ ህግ ነው የምትወስጂው። ወደ ሸሪዓ ፍርድ ቤት ካለ ሙስሊም እንደመሆናችሁ መጀመሪያ ሸሪዓ ፍርድ ቤት ትሄዳላችሁ። ሸሪዓ ፍርድ ቤት ደግሞ ቀጥታ ደመወዙ ይሄን ያህል ከሆነ ይሄን ያህል ተቆራጭ ስጥ ብሎ ይፈርድበታል ማለት ነው። ያ ምናልባት በአጋጣሚ ተለለበ አካባቢ በመደበኛ ፍርድ ቤት የምትጠይቂው መልሱ አንድ ነው የሚሆነው። ባለቤትህ ናት አይደለችም? ናት። ልጅ ነው? አዎ። ስለዚህ ገቢ ምን ያህል ነው የሚሉት። ገቢ ይሄን ያህል ነው፣ በቃ ከይሄን ያህል ለሷ ይሄን ያህል ትከፍላለህ ስለሚል በሚመለከተው ክፍል መጠየቅ ትችላለች ነው። መርሐባ ኢንሻአላህ። አንድ ሰው ከቀረበበት የሐሰት ውንጀላ ራሱን ለመከላከል በቁርአን ላይ እጁን ጭኖ መማል ይችላል ወይ? መማል አይቻልም። በውሸት መማል ሻሃደተ ዙር ይባላል። ሻሃደተ ዙር ማለት በጣም የሚነን ገሙስ በጀሃነም ላይ የሚዘፍቅ መሐላ ነው እና ራሱ መከላከልም ይሁን ሌላ መከላከያ ይፈልግ በህጋዊ መንገድ እንጂ በውሸት እንደገና በአላህ ስም ምሎ ውሸትን ማረጋገጥ ድርብርብ የሆነ ወንጀል ነው ማለት ነው። እንዲህ ሰው የሰራው ነገር አልሰራሁም ብሎ መዋሸት አንድ ነው። እንደገና በዛ ላይ ደግሞ መማል ደግሞ ሁለተኛ ነው። ቁርአን ደግሞ በቁርአን መማልም መሽሩ አይደለም። መጀመሪያ ቁርአንን ተመሩበት እንጂ ማሉበት አላለም አላህ። እና ሰዎች ክርስቲያኖች ሲምሉ መጽሐፍ ቅዱስ አሲሰው ስለሚያስምሉ ዳኞቹ በተልማድ ደግሞ ሙስሊሞችም ቁርአን ይዘን መማል አለብን ብለው ራሳቸው የፈጠሩት ፍልስፍና እንጂ በቁርአን ይዛችሁ ማሉ የሚባል ነገር መመሪያ የለም። መን ካነ ሐሊፈን ፈሊየሕሊፍ ቢላህ ነው ያሉት። አው ሊየዘር አው ሊየስኩት። መማል የሚፈልግ ሰው በአላህ ስም ብቻ ነው የሚምለው እንጂ በቁርአን ማሉ የሚባል ነገር የለምና በቁርአን መማል በእውነትም ቢሆን አይፈቀድም፣ ሸሪዓ አይደለም። ሰዎች ግን በዘለማድ ነው ያው ሌሎችን ኮርጀው የበለጡን መስሏቸው እነሱ ያው መጽሐፍ ቅዱስ ነው። ምክንያቱም ስለ አላህ ብዙ ግንዛቤ የላቸውም። መጽሐፍ ቅዱስን ግን በተለምዶ ይሄን መጽሐፍ በውሸት ተማልክበት ያጠፋኛል የሚል ስሜት አላቸው። ለዛ ሲሉ ነው እነሱ የሚጠቀሙት ማለት ነው። እኛ ደግሞ መመሪያ አለን። መመሪያችን መን ካነ ሐሊፈን ፈሊየሕሊፍ ቢላህ አው ሊየስኩት። የሚምል ሰው በአላህ ስም ይማል ወይም ዝም ይበል እንጂ ቢኪታቢላህ ማሉ አላለም አላህ ሱብሓነሁ ወተዓላ። ስለዚህ አታድርግ፣ ይሄን ድርብርብ ወንጀል ውስጥ ነው የምትገባው ማለት ነው። በሐሰት ሰዎች የሚከሱ ከሆነ ሌላ አማራጮች አሉ። በሌላ አማራጮች መጠቀም ትችላለህ። መርሐባ። በአራት ወር እርግዝና ላይ ያለች ሴት ደም ቢፈሳት መስገድና መጾም ትችላለች ወይ ይላል። አዎን፣ እርግዝና ላይ ያለች ሴት ደም ካየች ደሙ ብዙ ጊዜ ሀይድም አይደለም። ብዙ ጊዜ ያው ሴት በእርግዝና ላይ ሀይድ አታይም ስለሌለ እና እስቲሃዷ ነው የሚሆነው። ብዙ ጊዜ በሽታ ደም ነው የሚሆነው። የጤና መናወጥ ስለሆነ
ተመርምራ ሕክምና እንትን መጠቀም ይኖርባታል ማለት ነው እንጂ ደም ፈሰሰኝ ብላ ዝም ብላ ሶላት ማቆም የለባትም። ሶላቱን እንደ በሽታ ደም ትቆጥረውና ሶላቱን ጦሙን መቀጠል ትችላለች ማለት ነው። አይዋ አንዲት እናት ለልጇ ቤት እንዲገዛበት ብር አውርሰው ነበርና ያ ብር ለ3 አመት ሲቆይ በዛ ብር የሚገዛ ቤት ጠፋ። ያ ብር አሁን ዘካ አለበት ወይስ የለበትም ይላል። አለበት እንጂ ብሩ ያው እንደተባለው ለቤቱ ግንባታ ቢውል ኑሮ ጠፍቷል፣ አምልጦ ነበር። አሁን ግን ገንዘቡ አለ፣ ዋጋው እየቀነሰ ቢሄድም ገንዘቡ እስካለ ድረስ ያው አውሽ የሚለው ቃል ግን ሰጣው ነው ወይስ አበድራው ነው ምንድን ነው? አዋስ የሚባል ውርስ ነው። አውርሳው ነው ለልጇ በህይወት እያለች ስትሞት አወረሰችው ለቤት እንዲገዛበት ነው ግን ብላ የነገረችው ለልጇ ማለት ነው እንደ ውርስ። ከዛ እሱ ቤት ለመግዛት እንትን እያለ 3 አመት ቆየ። በዛ እሱ ነው ጥያቄው ማለት ነው። እሱ ነው ጥያቄው። በውርስ ነው ያገኘው ገንዘብ። በውርስ ያገኘውማ እንዳውም በደንብ መክፈል አለበት። ሳይለፋና አላህ የሰጠው። ስለዚህ ይወጅበታል ነው አላህ ስትለው ሳታስበው የመጣ ገንዘብ ነው። ከዛ በኋላ የአላህን ሀቅ መከልከል የለብህም። አላህ ሀዲያ ሰጥቶ ነው የሞተው፣ በአጀሉ ሞቷል። አንተ በውርስ ገንዘብ ታገኘዋለህ ብላ አትጠብቅም ነበረ። ስለዚህ አላህ የሰጠህን ነገር መሳሰት የለብህም ነው። አላህ ተሻ ደግሞ ባላሰብከው መተኪያ ይሰጥህና ቤቱም ይገዛል። አሁን ግን የአላህን ሀቅ መከልከል የለብህም። አይዋ መርሐባ ኢንሻአላህ። ሌላኛው ጥያቄያችን አንድ ሴት አርግዛ ባሏ እኔ አሁን ለልጅ ዝግጁ አይደለሁም አስወርጂው ቢላት እሷ ደግሞ ፈቃደኛ ባትሆን ምንድነው ብይኑ መሆን ያለበት ትላለች። አይችልም። እሷ ፈቃደኛ ካልሆነ ጭራሽ አይችልም። ጀመሪያ አላህም አይፈቅድም። በሐላል ህጋዊ ልጅን አስወርጂው ማለት አይችልም። ማስወረድ የሚቻለው ከጤንነት ጋር ሲያዝ ነው። ሴትዮዋ ህመምተኛ ስትሆን እና ይሄ ጽንስ ተቆየ ህይወቱ አደጋ ላይ ይወድቃል ብሎ ባለሙያ በሐኪሞች እንትን ታሉ ለሴትዮዋ ህይወትና ህልውና ሲባል የሚፈቀድበት ሁኔታ አለ ማለት ነው። ያም ደግሞ ያው ህይወት ተመዘራቱ በፊት መሆን አለበት። አሁን ግን 4 ወር ነው ምንትኑ 4 ወር ካለፈ ህይወት ተዘርቶበታል ማለት ነው። አሁን ሰውን መግደል ማለት ነው እና ይሄ አይቻልም። እና እሱ ፈቀደም አልፈቀደም መብት የለውም። ሰውን ግደሉ ብሎ ሰው ማዘዝ አይቻልም። አሁን ህይወት 4 ወር ከመወጥ አንድ ጽንስ 4 ወር ተቆተሞላ ህይወት አለው። ህይወት ካለው ደግሞ ሰውን ግደሉ ብሎ ማዘዝ አግባብ አይደለም። አንድ ሴት አርግዛ ነው ግን 4 ወር የመጀመሪያው ይሄኛው አርግዛ ብቻ ነው የሚለው ወሩን አልጠቀሰው። አርግዛ ገና ጽንስ ለምሳሌ 120 ቀን ሲሆን ነው ሩህ የሚሰራበት። ከዛ በታይ ለምሳሌ 70 ቀን ወይም 80 ቀን አካባቢ ከሆነ ገና ሩህ አልተሰራም፣ ስጋ ብቻ ነው ማለት ነው። ያን ደግሞ ህጋዊ አግባብ ያለው ምክንያት ካለ ነው ያንን ማውረድ የሚቻለው። የሰውየው የሚለው ግን አግባብ የሌለው በአሁን ጊዜ ልጅ እኔ አልፈልግም ይባላል። እንዴት አልፈለገ? ለምን መጀመሪያ ተገናኘ? ለምን አስረገዘ? እና ይሄ የሰውየው ምክንያት በቂ አይደለም፣ ሸሪዓ ተቀባይነት የለውም። አንቺ ይሄን ነገር ደግሞ መውለድ ፈልገሻል፣ ሁለታችሁ ብትስማሙ ኑሮ ገና ህይወት አልተዘራም ምንም አይደለም ይባል ነበር። እሷ እናት ፈልገዋለሁ ታለች። እሷ አልፈልግም ካለ አስገድዶ የማስወረድ መብት የለውም ነው። አይዋ መርሐባ። ብድር ለሰው የሚሰጥ ሰው ምንድነው ማስያዣውን ከሚያበድረው ገንዘብ በላይ አድርጎ መቀበል ይችላል ወይ ይላል። እንደ ረህኑን ማለት ረህናው ብዙ ጊዜ ያው ያንን የሚተካ መሆን ያለበት። ሰውየው ቢከዳ ወይ አንድ አደጋ ቢያጋጥም ገንዘቡን እንዳይከስር ያንን የሚተካ ነገር ነው። ምናልባት ሁለቱ ተስማሙ ተጨማሪም ዋጋ የሚያወጣ ቢሰጥ የሚከለክለው ነገር የለም። ከፍ ያለ ነገርም ቢሰጥ ዙሮ ዙሮ ተመላሽ ነው ለባለቤቱ አይደል? ተባባቱ የሚመለስ ስለሆነ እንዳይከዳው ነውና መተማመኛ ስለሆነ ከፍ ያለ ነገር ቢሰጥም የሚከለክለው ነገር የለም። መርሐባ። አንድ አዛን የሚያደርግ ሰው አዛን እያደረገ መሀል ላይ ቢያመው ወይ ቢነስረውና አዛንን ቢያቋርጥ ሌላ ሰው መጥቶ ሰውየው ካቆመበት አዛን ይላል ወይስ እንደ አዲስ ነው ማለት ያለበት ይላል? እንደ አዲስ ነው መጨመር ያለበት። መርሐባ።
الو السلام عليكم. وعليكم السلام ورحمة الله وبركاته. الحمد لله. ጥያቄ ነበረኝ። እሺ አህለን። አባቴ ከሁለት ቤተሰብ የተወለድነው ማለት ነው። አማርኛ ችግር ትንሽ አለ። አብሽሪ። ከዛ በዛሂር ያየሁት ችግር የለም፣ ግን ውስጡን የእናቴ ልጆች የእናትያዬ ልጆች ችግር ያደርሱብኛል ማለት ነው። አሁን በተግባር ያየሽው የለም፣ ግን እንዴት አወቅሽ? በተጨባጭ ማለት በህልም ያለው እነሱ በመጡ ሰዓት የሆነ ችግሮች ይደርሱብኛል እኔ ላይ ማለት ነው። ከሌላ የተወለዱ ናቸው? የእናትያ ልጆች ናቸው። እናታችን አንድ አይደለችም። አሁን ያን ሁሉ እኔ እስከዛሬ ኑሬ በጣም ረጅም ዓመት ማለት ነው። ዝምድና መቁረጥ ከአላህ ዓመት መቁረጥ ነው የሚባለውን ስራቻ ማለት ነው። አሁን አንዳንድ ሰዎች የመጨረሻ ዘንድሮ በቃ ከእነሱ ጋር ተቆራረጥኩ ማለት ነው። በተጨባጭ ተጣልታችሁ ነው ወይስ በዚሁ በኸያሉ? በምን አረጉሽ? አሁን እነሱ ሲመጡ አንዳንድ ችግር ይደርስብኛል ማለት እነሱ ናቸው የሚያደርሱብሽ ወይስ በእነሱ ምክንያት ነው እያልሽ ግምታዊ ነው? በተጨባጭ የማይጨበጥ አለ አይደል ዙሪያውን። ለምሳሌ እነሱ ይመጡ ቀን ወይ ስራ ይሰበራል ወይ የሆነ ነገር ይወድቃል እንደዚህ መታመም። እነሱ ግን በቀጥታ የሚያደርሱብሽ ነገር የለም። ግን ይሄ ነገር ሳየው አንዳንድ ሰው ስጠይቅ ይሄማ ሴት ይዞ ሊቆርጥሽ እንደመጣ ሰው ነው መቆራረጥ አለብሽ ብለው ያሉኝ አሉ። ሰይፍ ይዞ አሁን ሌላ ሰው እኔ ደግሞ ፈራሁኝ። ዝምድና መቁረጥ የአላህ ራህመት መቁረጥ ነው የሚለው ዱሮውን ይኸውልሽ። አሁን አውሃም ነው ይሄ ሙሉ ስጋት ነው። በተጨባጭ እነሱ ሲመጡ የሚያደርሱብሽ ጉዳት የለም። አይሰድቡሽም፣ አይመቱሽም፣ ምንም ጉዳት አያደርሱብሽም። ግን እነሱ ሲመጡ በአጋጣሚ የሆነ ነገር ያጋጥመኛል ነው የምትይው። ግን እኔ ቀድሜ ከልቼ ምናምን አይደለም። በቃ ከመጀመሪያ ደግሞ በእናታቸው ምክንያት ነው የእናቴ ትዳር ምናምን የፈረሰው። ትዳር ረጅም ነው እንትኑ። እሺ ግድ የለምሽ። አሁን አንቺ በስጋትና በግምት አንድ ሰው ያመኛል ብሎ ተሰጋ ያመዋል። ስጋት ራሱ በሽታን ይወልዳል ማለት ነው። ስለዚህ እነሱ ሲመጡ እንዲሆን አለሁኝ የሚል ስጋት ስላለብሽ ያ ውስጥሽ ያለው ስጋት ነው ችግሩን መሙን የሚያመጣው። እነሱን በተጨባጭ አንድ ነገር እስካላደረጉ ድረስ ዝምድና መቁረጥ አይፈቀድም። አንቺ እንዳልሽው ማለት ነው። እና ተወከል ያለ አላህ ይጠብቀኛል ብለሽ ራስሽን እነሱ ሲመጡ እንዲሆን አለሁ ብለሽ ስጋት አታብላሊ በልብሽ ውስጥ። ስጋቱን ይሄ ወስዋስ ነው፣ ሸይጣን ነው ብለሽ ጧትና ማታ ሁል ጊዜ ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሶስት ጊዜ ቅሪ። ጧት ፈጅር ስትሰግጂ ተፈጅር በኋላ ማታም ስትተኝ እንደዛው ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሶስት ጊዜ ቅሪ። አያተል ኩርሲይን ጨምረሽ። ይሄ ከሆነ ምንም አይሆንም። የሲህር ነገር ምናምን ካለ ያከሽፈዋል ራሱ። ዝምድናሽን ግን መቁረጥ የለብሽም ነው። የፈለገ ነገር ቢያረጉ በዛሂር ቢታይም መቁረጥ አይቻልም አይደል? በጋድማ እነሱ ያደረጉት ነገር ሲያደርጉ መፍትሄ ይፈልጋል። የዛ ጊዜ ለምን እንዲያረጋችሁ ይባላል፣ በህግም ይጠየቃሉ። አሁን ግን ስጋት ነው። ስጋቱ ራሱ ሸይጣኑ ነው። ይሄን በሽታ ይልቁንስ ከነሱ ሸይጣኑ ነው እነሱ ጋር እንድትቆራረጭ ብሎ ያን ነገር እነሱ በመጡ ጊዜ አንድ ችግር የሚያደርስብሽ ሸይጣን ነው። ሸይጣንን መከላከል አለብሽ ማለት ነው። ስለዚህ በዛሂር እስካልታየ ድረስ መቁረጥ አይቻልም። ወአለይኩም ሰላም ወራህመቱላህ። አንድ ሰው ከጉዞ ሲመለስ የጁምዓ ሶላት ደርሶበት ነበረ። ነገር ግን ከፍተኛ ድካም ምክንያት ሶላቱን ቢተወው ወንጀል ይሆንበታል ወይ ይላል። ከጉዞ ገባ፣ ጁምዓ ሶላት ደርሷል፣ እሱ በጣም ደከመውና እዛው ቤት ሆነ ሳይሰግድ ጁምዓ።
ያው እንግዲህ በጣም ደክሞት ከሆነ ወይም ቅድመ ሁኔታውን ለማሟላት ውስጥ የሚያደርግ ሚስት የሚታጠብ ጊዜው አልበቃ ብሎ ከሆነ ችግር የለም ማለት ነው። ግን ምንም ቢሆን የአሁን ጊዜ ጉዞ በእግር አይሆንም መቼም። የእግር ጉዞ በተሽከርካሪ ነው የሚሆነው፣ ከሩቅ ከሆነ በአይሮፕላን ነው የሚሆነው። ያን ያህል ራሱን ማዳከሙ አግባብ አይደለም። ጁሙዓ ከባድ ነው። ጁሙዓ ሶላት እንደ ማንኛው ተራ ሶላት ቸል የሚባል ነገር አይደለምና ታቅም በላይ ህመም ካለ ወይም ደግሞ ጊዜ ከጠበበ ነው እንጂ እየቻለ ጊዜ እያለው ደክሞኛል ብሎ ዝም ብሎ መተኛቱ ልክ አይደለም ነው። መርሐባን። የመጨረሻ ጥያቄ እናስተናግዳለን ሼክ። ሄሎ ሄሎ፣ መርሐባ። እሺ፣ ሰላታውን ሲሰገድ የሚባለው መጀመሪያ የሚባለው እንድነግሩኝ ነበርና፣ ሁለተኛ ደግሞ እንትን ሶላት በቀርታው ሶላት የሶላት ንያ ስንነይ እንዴት ነው 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 በቀርታችን ነው። እሺ መርሐባ። አንተ አዲስ ጀማሪ ነህ እንዴ? አዲስ ጀማሪ ነህ አንተ? ሶላት ልትጀምር ነው? አይዋ መርሐባ። እሺ ጥሩ ነው። ሶላት ያው ንያ የሚባለው ነገር በቀልብ ነው። መጀመሪያ በልብህ ነው። ሙያ በልብ ነው ይባላል አይደል? በልብህ አሁን ለምሳሌ መግሪብ ነው በአሁኑ ሰዓት ቀጥሎ የሚመጣው። መግሪብን ልክ ወቅቱ ሲደርስ እሰግዳለሁ ብለህ በልብህ ውሳኔ ካለ ነወይቱ ሶላተል መግሪብ ምናምን የሚል መግለጫ መስጠት አይለብህም። በልብህ ነው የምትወስነው ማለት ነው። እና በልብህ ተወሰንክ፣ ነይተሃል። የምሰግደውን ሶላት አውቀህ ገሌን ሶላት አሁን ሊሰግድ ነው ካልክ በልብህ ያ ነው ንያ የሚባለው። በቃለ ኡሶሊ 40 ረካ 30 ረካ የሚሉት ዝም ብሎ በተለምዶ ነው እንጂ እንደዚህ ብሎ አይልም ቁርአንና ሐዲስ ማለት ነው። ሌላው የሚባለውን ስትል ሶላት ውስጥ የሚባሉ ብዙ ነገሮች አሉ። አንድ ነገር ብቻ አይደለም የሚባለው። መጀመሪያ ያው ወደ ቂብላ ዙረህ የምትሰግደውን ሶላት ተገንዝበህ አላሁ አክበር የሚለውን በቃል የምትለው እሱ ነው። ከዛ በኋላ ፋቲሃን ትቀራለህ። ወይም ተዛ በፊት ተቻልክ የመክፈቻ ዱዓ ይባላል ሱብሃነከ አላሁመ ወቢሐምዲከ የሚለው ወይም ደግሞ ወጀህቱ ወጅሂ ለዚ ፈጠረ ሰማዋቲ ወልአርድ እሱን ቀስ እያልክ ትማረዋለህ። ግዴታ አይደለም። ዋናው ግን ፋቲሃ ትቀራለህ። ፋቲሃን ተጨርሰህ ቁል ሁወላሁ አሐድ የምታውቀውነ ትጨምራለህ። ካላወቅም ፋቲሃ በቂ ነው ራሱ። ልክ ወለዷሊን እንዲያልክ ሩኩዕ ታደርጋለህ ማለት ነው። በዚህ መልክ ትሰግዳለህ። ዝርዝሩን እንደዛ አሁን በአየር ላይ ለማውራት ብዙ ጊዜ አይበቃምና በአቅራቢያው የሚገኙ ሰዎች መስጂድ ሄደህ ኢማሙን ብትጠይቅ የተሻለ ሊያስረዱ ይችላሉ ማለት ነው። መርሐባ። ሹክራን ሼክ። ፕሮግራማችን እዚህ ጋር እንጨርሳለን። ውድ የተከበራችሁ ተመልካቾች አልፈተዋ ፕሮግራም ይህን ይመስላል። ከቀሪ አፍሪካ ቲቪ ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون